ምን አይነት አርሰናል ምን አይነት አስደናቂ ቡድን ነው በዘንድሮው የውድድር ዓመት እየተመለከትን የምንገኘው። አርሰናልን የሚያቆመው ጠፍተዋል። መድፉ እንግዲህ በየቦታው መድፉን እየተኮሰ ጠላቶቹን እየደመሰሰና እየገነደሰ እንግዲህ ማለፉን ቀጥሎበታል። በትላንትናውም ጨዋታ አርሰናል በርካታ ሪከርዶችን ሰብሯል። አርሰናል ብቻ ሳይሆን ኤብሪቼ ኢዜም በአርሰናል ቤት አዳዲስ ሪከርድ መጻፉን ቀጥሏል። አርሰናል እንግዲህ ለተቺዎች አሁንም በየጊዜው አርሰናልን ለሚናገሩ በሙሉ የሚናገሩትን እያሳጣ አፍ እያስያዘ አሁንስ ምን ትላላችሁ እያስባለ ነው የሚገኘው። የዘንድሮ አርሰናል ግን ምን አይነት ቡድን ነው? ለኔ በዓለማችን ላይ በአሁኑ ሰዓት በርቀት እጅግ በጣም በርቀት ምርጡ ቡድን አርሰናል ነው ብዬ ድምዳሜ ላይ ለመድረስ እንግዲህ ደርሻለሁ ማለት እችላለሁ። አርሰናል በአሁኑ ሰዓት የዓለማችን ምርጡ ቡድን ነው። ስለ ትናንትናው ጨዋታ እናንሳ። ኤብሪቼ ኢዜ ምን አይነት ሪከርድ ሰበረ? አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ስለ ኤብሪቼ ኢዜ ምን ተናገረ? ከኤብሪቼ ኢዜ በተጨማሪ ከአርቴታ በተጨማሪ ዴክላን ራይስም ስለ ኤብሪቼ ኢዜ ጎል ተናግሯል። እነዚህን ሁሉ በአማረ መልኩ እንደተለመደው ወደ እናንተ ላደርስ ነው። ላይክ ማድረግ አይረሳ፣ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ መረጃዎቹ እንሄድ። ነገር ግን ወደ ኤብሪቼ ኢዜ ጎልና ወደ ዴክላን ራይስ የጨዋታው ኮከብነት ወደ አርቴታ አስተያየት ከማለፌ በፊት አንድ ተጫዋች ማንሳት እፈልጋለሁ። ፔሮ ሂንካፔ ምን አይነት ተጫዋች ነው? ውድ አድማጭ ተመልካቾች፣ እኔ እንግዲህ ስለ ፔሮ ሂንካፔ በጣም ብዙ ጊዜ ተናግሬያለሁ። ትላንትና ግን እጄን በአፌ ላይ ነው ያስጫነኝ። ምን አይነት ተጫዋች ነው? እውነት ለመናገር የተጫዋች ዘንድሮ ብቻ ነው አርሰናል ቤት ውስጥ ያለው? ዘንድሮ ብቻ ነው ወደ አርሰናል የመጣው? ያውም በውሰት ነው የመጣው ወይስ አርሰናል ቤት ለረጅም ጊዜ የቆየ ደሙ የአርሰናል የሆነ ተጫዋች ነው የሚል ጥያቄ እንድጠይቅ ነው ያደረገኝ። እጅግ በጣም የተዋጣለት ተከላካይ፣ ደሙን ለማሊያው የሚሰጥ ተጫዋች ሆኖ ተመልክቻለሁ። አርቴታ በጣም ልክ ነበረ። ገና ሲመጣ የአርሰናል ደጋፊዎች ተዘጋጁ፣ እጃችሁን ባፋችሁ ጭናችሁ በኤምሬት ሰማይ ላይ ሂንካፔ የኛ ጀግና እያላችሁ ትዘምራላችሁ ሲል የተናገረው ንግግር በጣም በጣም ትክክል የሆነ ንግግር እንደሆነ ከሰሞኑ እንግዲህ በሚገባ እያረጋገጠ ነው ብዬ አስባለሁ። በተለይ ባለፉት ጥቂት ጨዋታዎች ፔሮ ሂንካፔ ሪካርዶ ካላፊዮሪ ከተጎዳ በኋላ የሚያሳያቸው ብቃቶች የትም የማይተኩ በጣም ድንቅ ብቃቶች ናቸው። በትላንትና ምሽቱም ጨዋታ ፔሮ ሂንካፔ ማን ኦፍ ዘ ማች ፐርፎርማንስ እጅግ በጣም ድንቅ ቀን ነው እያሳለፈው። ሲያጠቃም፣ ሲከላከልም፣ ብሎክ ሲያደርግ፣ ጎል ክሊር ሲያደርግ በርካታ ነገሮችን ሲያደርግ ፔሮ ሂንካፔ እጅግ በጣም አስደናቂ ተጫዋች ነው። ወደ ኤብሪቼ ኢዜ እናምራ እስኪ። ምን አይነት ጎል ነው ያስቆጠረው? የትላንትናው ጎል እንግዲህ የሻምፒዮንስ ሊግ ምናልባትም ምርጡ ጎል፣ የዘንድሮ የውድድር ዓመት ምርጡ ጎል ሊሆን የሚችል እንደዚሁም ደግሞ ለሻምፒዮንስ ሊግ የዘመናት የማስታወቂያ ጎል መሆን የሚችል ግብ ነው ያስቆጠረው። ግቧ ስትቆጠር የአርሰናል ተጫዋቾችን ጭምር አይታችኋል። ጭንቅላታቸውን ይዘው ነበር። እነ ዴክላን ራይስ፣ እነ ቤን ዋይት፣ እነ ዊሊያም ሳሊባ ምን አይነት ጎል ነው የመጣብን ብለው ጭንቅላታቸውን ጭምር ይዘው ሲመለከቱ ነበር። አርቴታ ራሱ እንዴት እያበለ እንደነበር ግቧ ስትቆጠር ተመልክታችኋልና ኤብሪቼ ኢዜ እጅግ በጣም ገራሚ ግብ ነው ያስቆጠረው። በነገራችን ላይ ኤብሪቼ ኢዜ የመጀመሪያ የአውሮፓ ሻምፒዮንስ ሊግ ግቡን ያስቆጠረው። እንደምታውቁት በአውሮፓ ሻምፒዮንስ ሊግ ተጫውቶ አያውቅም ይሄ ተጫዋች እና ልክ ትላንትና የመጀመሪያ ግቡን በአውሮፓ ሻምፒዮንስ ሊግ እንደዚህ በአማረ መልኩ ማስቆጠር ችሏል። ምን አይነት ቮሊ፣ ምን አይነት ስክሪመር የሆነ አስደናቂ ግብ ነው። ዴክላን ራይስ ስለ ኤብሪቼ ኢዜ አንድ ነገር ተናግሯል፣ ስለ ጎሏ ማለት ነው። እኔ ካየኋቸው ተጫዋቾች ውስጥ በሁለቱም እግሩ በግራውም በቀኙም ምርጥ የመምታት ብቃት ካላቸው ተጫዋቾች አንዱና ዋነኛው እሱ ነው። እንዲህ ያሉ ቦታዎች ላይ ኳስ እንዲያገኝ በተደጋጋሚ ካሁን በኋላ ማድረግ አለብን። ምክንያቱም እሱ ከዚህ ጋር የሚመታቸው ኳሶች እጅግ አስፈሪዎች ናቸው። ስለዚህ ኤብሪቼ ኢዜ እዚህ ቦታ ላይ በተደጋጋሚ ኳስ እንዲያገኝ መስራት አለብን ሲል ዴክላን ራይስ ከትላንትናዋ ግብ በኋላ በሁለቱም እግሩ እንደሱ የሚጫወት ተጫዋች አይቼ አላውቅም ሲል ተናግሯል ማለት ነው። ኤብሪቼ ኢዜ እንግዲህ በአንድ የውድድር ዘመን አንድ ወሳኝ ሪከርድ ሰብሯል። ከ2012-13 ዓ.ም በኋላ ምናልባትም ከ12 ዓመታት በኋላ ማለት ነው። በአንድ የውድድር ዘመን ኤብሪቼ ኢዜ በአራት ውድድሮች ማለትም በፕሪሚየር ሊግ፣ በሊግ ካፕ ወይም በካራቦ ካፕ ማለት ነው፣ በኤፍኤ ካፕ እና በሻምፒዮንስ ሊግ በአራቱም
ውድድሮች ለአርሰናል በአንድ የውድድር ዘመን ግብ ማስቆጠር የቻለ ሁለተኛው እንግሊዛዊ ተጫዋች ሆኗል። ከሱ በፊት ይህንን ማድረግ የቻለው የአርሰናሉ እንግሊዛዊ ተጫዋች ቲዮ ዋልኮት በ2012-13 የውድድር ዘመን ነበር። ዛሬ ደግሞ ኤብሪቼዜ ከ12 ዓመታት በኋላ ይህንን ሪከርድ በመስበር ሁለተኛው እንግሊዛዊ ተጫዋች በመሆን በአራቱም ውድድሮች በአንድ የውድድር ዓመት ግብ ማስቆጠር የቻለ ተጫዋች ሆኗል። አሰልጣኝ ሚኬል አርቴታም ስለ ኤብሪቼዜ ሲናገር እንደዚሁም ስለ ግቧ ብቻ ሳይሆን ስለ ፕሬሲንግ ኤብሪቼዜ ስለሚያደርገው ፕሬሲንግ እንደዚህ ሲል ተናግሯል። ያለሱ በዚህ ቡድን ውስጥ መጫወት እድል አይኖርህም። እሱ ሜዳ ላይ ሲኖር ነው ኳሷን የመጫወት እድል የሚኖርህ። ምክንያቱም ሁሉም ተጫዋች ይህንን ያደርጋል፣ ፕረስ ያደርጋል። የኤብሪቼዜ ግን ይለያል። የድላችን ምስጢር ፕረስ ማድረግ ነው። ኤብሪቼዜ ፕረስ ሲያደርግ ደግሞ እጅግ አድርጌ ወደዋለሁ። ግጥሚያዎችን በተከታታይ የምናሸንፍበትና ተጋጣሚ ጎል እንዳያስቆጥርብን የምናደርግበት ምክንያት ፕረሳችን ነው። ኢዜ ይህንን ማድረግ ይችላል። እሱ የአርሰናል የልብ ምት ሆኗል ሲሉ አርቴታ በኤብሪቼዜ እጅግ ደስተኛ እንደሆኑ እየተናገሩ ይገኛሉ። ኤብሪቼዜ በተለይ ቋሚ እድል እየተሰጠው ከመጣ በኋላ በተለይም የማርቲን ኦዴጋርድ ጉዳት እጅግ በጣም የጠቀመው ይመስላል። ምክንያቱም ቀስ በቀስ ከቡድኑ ጋር እየተላመደ አሁን ደግሞ በጣም የቡድኑ ወሳኝ ተጫዋች ወደ መሆን ደርሷል ማለት ነው። ኤብሪቼዜ ከትላንትናዋ ግብ ጋር ወደ ጨዋታው ኮከብ ዴክላን ራይስ ከመምጣቴ በፊት ግን ዙቤሜንዲን ማንሳት ፈልጋለሁ። ማርቲን ዙቤሜንዲ ግዙፍ ቁመና የለውም። ኳስ ለመቀማት በሚደረጉ ፍልሚያዎች ላይ ያለው የማሸነፍ ብቃት ግን እጅግ አስገራሚ ነው። በጣም ደቃቅ የምትሉ ተጫዋች ነው። አርሰናል ቤት ብዙ ግዙፍ ተጫዋቾች አሉ። እሱን ስትመለከቱት በአካል አነስ ያለ ተጫዋች ነው። ነገር ግን ከግዙፍ ተጫዋቾች ጋር ጭምር አንድ ለአንድ በሚደረጉ ግጥሚያዎች ኳስ የሚቀባበት መንገድ እጅግ አስደናቂ ነው። ባልጠበቃችሁት ሁኔታ ውስጥ ሆኖ እዚህም እዚያም ኳስ በመንካት ነጥቆ ሲወጣ ትመለከቱታላችሁ። ይህ የሆነበት ምክንያት ደግሞ ጥንካሬ ወይም አካሉ ሳይሆን ለፍልሚያዎቹ የሚቀርብበት መንገድ በጣም ብልህነት የተሞላበት ስለሆነ ነው። በችኮላ ራሱን ወደ ኳሱ እየሮጠ አይወረወርም። ሁሉንም ለማግኘት ወይም ሁሉንም ለማጣት የችኮላ ባህሪ የለበትም። የሚያደርገው በብልሃትና በአይምሮ የሚጫወት ሲሆን ተጋጣሚውን በማዘግየትና አጋጣሚውን ሲያገኝ ኳሷን በመንጠቅ እንደዚሁም በመንካት ነጥቆ ለመውጣት ይሞክራል። ዙቢሜንዲ በትላንትናውም ጨዋታ እጅግ በጣም ድንቅ ነበር። ስለ ዴክላን ራይስ እናንሳ። ዴክላን ራይስ እንግዲህ ትላንትና የጨዋታው ኮከብ ተብሎ ተመርጧል። ይህ እንግሊዛዊ ተጫዋች አሁንም ድረስ እኔ ሁሌ እንደምለው ለዌስትሃም ሌላ 100 ሚሊዮን ፓውንድ ይጨመር ቢባል መጨመር የሚገባው ገንዘብ ደስታን እንደሚገዛ ያየንበት በጣም ምርጡ የአርሰናል ተጫዋች በአሁኑ ሰዓት የአርሰናል ብቻ አይደለም ዓለማችን ላይ እጅግ በጣም ምርጥ ከሚባሉ የመሃል ሜዳ የሚድፊልድ ተጫዋቾች ውስጥ ግንባር ቀደም ከሆኑት መካከል የሚጠቀስ ነው ዴክላን ራይስ። ትላንትና እንግዲህ የጨዋታው ኮከብ ተብሎ ተመርጧል። አርሰናል እንግዲህ ባልተለመዱ መልኩ ትላንትና ሁለቱንም ግቦች ከሳጥን ውጪ በተመቱ ኳሶች ነው ያስቆጠረው። አርሰናል ብዙ ጊዜ ይተቻል፣ ከሳጥን ውጪ ኳስ አይመታም አርሰናል። እንደዚህ አይነት ኳሶችን እኮ መምታት አለበት። ተጋጣሚ ሁልጊዜ ግብ ላይ ከፍትልን ይችላል። ስለዚህ ከውጪ በመምታት መሞከር አለብን እድላችንን በሚል የአርሰናል ደጋፊዎች ብዙ ጊዜ ጥያቄ ያነሱ ነበር። ዛሬ ታዲያ ይህንን በሚገባ እየተመለከትንበት ነው ብዬ አስባለሁ። ሁለቱንም ከሳጥን ውጭ አርሰናሎች ግብ በማስቆጠር ከክፍት ጨዋታ ግብ ማስቆጠር እንደሚችሉ አሳይተዋል። አርሰናል የእንግሊዝ ፈርጥ ሆኖ ቀጥሏል። በሻምፒዮንስ ሊግ ብቸኛ የቀሩት ቡድኖች እንግዲህ ቼልሲና ሲቲ ትላንትና ምሽት ወድቀዋል። በሰፊ ግብ ልዩነት በድምር ተሸንፈው ቼልሲ 8-2 በፓሪስ ሰን ጀርሜን ተሸንፎ ነው የወደቀው። ሪያል ማድሪድ ደግሞ ማንቸስተር ሲቲ ደግሞ በሪያል ማድሪድ 5-1 ተሸንፎ ነው የወደቀው በድምር ውጤት። ዛሬ ማታ ደግሞ ሊቨርፑል፣ ቶተንሃም እና ኒውካስል ዩናይትድ ይጫወታሉ። አርሰናል ግን እስካሁን ብቻውን ወደ ቀጣይ ዙር ያረጋገጠው ቡድን ሆኗል ማለት ነው። 8 ውስጥ ደግሞ አርሰናል የሚያገኘው ስፖርቲንግ ሊዝበንን ሆኗል። በጣም በሚያስገርም ሁኔታ ቦዶ ግሊምት ይሆናል ብዬ በጣም ጠብቄ ነበር። ነገር ግን ያው እግር ኳስ አስደናቂ ስፖርት ነው። ቦዶ ግሊምት በስፖርቲንግ ሊዝበን ትላንት ምሽት 5-0
የሆነ ሽንፈት ደርሶበት በአሳዛኝ ሁኔታ ከውድድር ተሰናብቶ ስፖርቲንግ ሊዝበን ደግሞ ወደ ቀጣይ ዙር ተቀላቅሏል። ስለዚህ አርሰናል 8 ውስጥ ወደ ፖርቹጋል ተጉዞ ስፖርቲንግ ሊዝበንን ነው የሚገጥመው። ቪክተር ዮኬሬሽ የቀድሞ ቡድኑን ይገጥማል ማለት ነው። ስፖርቲንግ ሊዝበንን ለአርሰናል ነገሮች ሁሉ እጅግ በጣም እየተመቻቹ ይገኛሉ። ኤብሪቼዜ የገጠመው ጉዳት ምንድነው? ትላንትና እንዳያችሁት ከሆነ ወዲያውኑ ቀይሩኝ ብሎ ነው ተቀይሮ የወጣው በካይ ሃቨርት። አሰልጣኝ ሚኬል አርቴታ ታዲያ ጉዳቱ ብዙም ከባድ እንደማይመስል ተናግረዋል። በነገራችን ላይ ኤብሪቼዜ እሁድ በሲቲው የካራቦ ካፕ ጨዋታ ሊኖር የግድ ይላል። ምክንያቱም በጣም ምርጥ ብቃት ላይ ነው የሚገኘው፣ በጣም ምርጥ ፎርም ላይ ነው የሚገኘው። ታዲያ አርሰናል የመጀመሪያ ዋንጫውን በዘንድሮው ውድድር ዓመት ማሳካት ከፈለገ እሁድ ኤብሪቼዜ ያስፈልጋል በጣም። ስለዚህ አሰልጣኝ ሚኬል አርቴታ እንመለከተዋለን፣ ነገር ግን ያን ያህል ከባድ አይመስልም ሲሉ ተናግረዋል ማለት ነው። ስለዚህ ኤብሪቼዜም በጉዳት ምክንያት ትላንትና ተቀይሮ ወጥቷል ከግቧ በኋላ። በነገራችን ላይ በትላንትናው ጨዋታ አርቴታ በጣም ጥሩ ነገር አድርገዋል። ለዙቤሜንዲ በጣም በጊዜ በኖርድጋርድ ቀይረው ረፍት ሰጥተውታል። ትሮሳርድም በጊዜ እንዲወጣና ረፍት እንዲያደርግ አድርገዋል፣ በማርቲኔሊ ማለት ነው። እንደዚሁም ደግሞ ቤን ዋይትም እንዲወጣና ክርስቲያን ሞስኬራ እንዲገባ በማድረግ ጥሩ ሮቴሽን ማሳየት ችሏል። አርሰናል እንግዲህ 3-1 አሸንፎ ቀጣዩን ዙር ተቀላቅሏል ማለት ነው። በትላንትናው ጨዋታ ሌላ ማንሳት ያለብንና የአርሰናሉ የቀድሞ ተጫዋች ቴሪ ሆነሪ ዘንድሮ የዓመቱ ምርጥ ተጫዋች ሲመረጥ ዴቪድ ራያ እጩ ውስጥ መካተት አለበት። እሱ ልክ እንደ ተጫዋች ነው። ይህ ተጫዋች የዓመቱ ምርጥ ተጫዋች እጩ ውስጥ መካተት አለበት። ዴቪድ ራያ ምን አይነት ኳሶችን ነው የሚያድነው ሲል ከትላንትናው ምሽት ጨዋታ በኋላ ተናግሯል። አዎ ትላንትና በጣም አስገራሚ ሴቮችን ሲያደርግ ነበር ዴቪድ ራያ። በተለይ አሁን ይሄ የውድድር ዓመቱ ሊጠናቀቅ ሲል በጣም ብሶበታል። ብቃቱ በግሩም ሁኔታ ላይ ነው የሚገኘው። ስለዚህ ዴቪድ ራያን የቀድሞ የአርሰናል ተጫዋች ቴሪ ሆነሪ የዘንድሮ የውድድር ዓመቱ ምርጥ ተጫዋቾች ሲመረጡ አንዱ እጩ ውስጥ መካተት ያለበት ዴቪድ ራያ ነው ሲል በዴቪድ ራያ ብቃት መገረሙን ተናግሯል ማለት ነው። እንግዲህ አርሰናል በአሁኑ ሰዓት ለኔ በጣም በርቀት ላይ የሚገኝ የዓለም ምርጡ ቡድን ነው ምላችሁ። ለዚህ ነው በየጨዋታው የጨዋታ አቀራረቡ ይለያል። አንድ ጨዋታ ላይ አጥቅቶ ይገባል ብላችሁ ስትገቡ ተከላክሎ ተጠንቅቆ አሸንፎ ይወጣል። ዛሬ ደግሞ በቃ ይከላከላል ብላችሁ ስትጠብቁ አጥቅቶ ጨዋታውን ተቆጣጥሮ ዶሚኔት አድርጎ ይወጣል። የአርሰናል ትልቁ ኳሊቲ ለኔ የዘንድሮ የውድድር ዓመት አርቴታ ያመጡት ትልቅ ኳሊቲ ምንድነው? ጨዋታን እንደፈለገ መቆጣጠር ይችላል። አርሰናል ጨዋታውን ማፍጠን ከፈለገ ያፈጥናል። ጨዋታውን ማዘግየት ከፈለገ ያዘገያል። ጨዋታው መካከለኛ ቴምፖ መካከለኛ ፍጥነት እንዲኖረው ከፈለገ ማድረግ ይችላል። ከየትኛውም ቡድን ጋር ሲጫወት ማለት ነው። አርሰናል ከሪያል ማድሪድ አጫውቱት፣ ከባየር ሙኒክ አጫውቱት፣ ከኢንተር ሚላን አጫውቱት፣ ከሲቲ አጫውቱት፣ ከቼልሲ አጫውቱት፣ ከየትኛውም ቡድን ብታጫውቱት አርሰናል በዚህ ሰዓት ጨዋታን እንደፈለገ የመቆጣጠር አቅም ላይ ደርሷል። ያ አቅም ደግሞ አርሰናል በሁሉም ዋንጫዎች እስካሁን እንደፈለገ እንዲጓዝ አድርጎታል ማለት ነው። ስለዚህ አርሰናል ነው ዝም ብላችሁ ስትመለከቱ ፕሪሚየር ሊጉን በ9 ነጥብ ርቀት እየመራ ይገኛል። ኦልሞስት ለመብላት ከጫፍ ደርሷል። አርሰናል ቀጣይ እሁድ በካራቦ ካፕ የፍጻሜ ተፋላሚ ነው። አርሰናል በአውሮፓ ሻምፒዮንስ ሊግ 8 ውስጥ መግባት ችሏል። አርሰናል በኤፍኤ ካፕ 8 ውስጥ ገብቷል። ቀጣይ ከሳውዛምፕተን ጋር ተጫውቶ 4 ውስጥ ይገባል ተብሎ ይጠበቃል። በሻምፒዮንስ ሊጉም ከስፖርቲንግ ሊዝበን ጋር ተጫውቶ 4 ውስጥ ይገባል ተብሎ ይጠበቃል። ሲቲ የ4 ዋንጫ ህልሙ ተጨናክፏል። ምክንያቱም ትላንትና ከሻምፒዮንስ ሊግ መሰናበቱን ተከትሎ ማለት ነው። አርሰናል ግን አሁንም የአራቱም ዋንጫ ተስፋ አለ። የፕሪሚየር ሊጉም አለ፣ የሻምፒዮንስ ሊጉም አለ፣ የካራቦ ካፕ የኤፍኤ ካፑም አለ። ሁሉም በጥሩ እድል በአርሰናል እጅ ይገኛሉ። አርቴታ ደግሞ ይህንን አስደናቂ ቡድን ዘንድሮ የትኞቹን ዋንጫ እንዲያሳካ አድርጎ የአርሰናል ደጋፊዎች በደስታ እንዲቦርቁ ያደርጋቸዋል የሚለው የሚጠበቅ ሲሆን የዘንድሮ የውድድር ዓመት እንግዲህ ለአርሰናል ደጋፊ የተመቸ እጅግ በጣም አዝናኝ፣ በየሳምንቱ በየ2 ቀኑ ድልን ሁልጊዜ ማየት እጅግ ጣፋጭ የሆነ ቡድንን መመልከት አስደሳች የውድድር ዓመት ለአርሰናል ደጋፊዎች ሆኖላቸዋል ማለት ነው። ስለዚህ የአርሰናል ደጋፊዎች እንደናንተ በዘንድሮው የውድድር ዓመት እድለኛ አለ ብዬ እኔ በግሌ አልጠብቅም። ትንሽ ፍርሃት መሀል አካባቢ ላይ ደርሶ የነበረ ቢሆንም አሁን ግን በሁሉም ውድድር የአርሰናል ደጋፊዎች በከፍተኛ ደስታ ላይ ትገኛላችሁ ብዬ አስባለሁ። የትላንትናውን ጨዋታ እንዴት ተመለከታችሁት? አርሰናል በአውሮፓ ሻምፒዮንስ ሊግ የት ይደርሳል ብላችሁ ትጠብቃላችሁ? ስፖርቲንግ ሊዝበንን አሸንፎ ካለፈ
ቀጣይ ማን ሊያገኝ ይችላል የሚለውን ደግሞ የምናይ ነው የሚሆነው። ከዛሬ ጨዋታዎች በኋላ ባርሴሎና ለኔ ከአርሰናል ጋር ግማሽ ፍጻሜ ላይ የሚገናኙ ቡድን ይመስለኛል። ነገር ግን ዛሬ ምሽት ከኒውካስትል ጋር ያልፋሉ የሚለውን ደግሞ መመልከት ይኖርብናል። ስለ ትናንትናው ጨዋታ ምን ትላላችሁ? ስለ ኤብሪቼ ኢዜጎልስ ምን ትላላችሁ? ዲክላን ራይስ፣ ፔሮ ሂንካፔ፣ ዴቪድ ራያን እንዴት ተመለከታችኋቸው? ሐሳብ አስተያየታችሁን ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ሀገር ውስጥ ያላችሁ አድማጮች ደግሞ ጭራሽ ቪፒኤን እያበራችሁ ቪዲዮዎችን በመመልከት እኔና ቻናላችን እንዲጠቀም እንዲያደግ እያደረጋችሁ ስለሆነ ከልብ ነው የማመሰግናችሁ ማለት ነው። ነገሮችን ደግሞ በሚገባ በማስተካከል ላይ ይገኛለሁ። የቀጥታ ስርጭት ወደ እናንተ ለማድረስ ለመጀመር በደንብ እየሰራው ነው የሚገኘው። በቅርቡም እንግዲህ ከፈጣሪ እርዳታ ጋር ወደ እናንተ የቀጥታ ስርጭት ፕሮግራሞችን ማዘጋጀት እጀምራለሁ ብዬ አስባለሁ። በተለይ የዘንድሮ የውድድር ዓመት መጠናቀቂያ አሊያም ደግሞ የክረምት የተጫዋቾች የዝውውር መስኮት ጭምር ሲከፈት እንደዚሁም የተለያዩ ዜናዎች በሚኖሩ ሰዓት ወደ እናንተ በቀን በተደጋጋሚ ሁለቴም አንዴም ሶስቴም መረጃዎችን ለማድረስ የቀጥታ ስርጭቶችን ለመጠቀም በቪዲዮ ለመምጣት እንግዲህ ዝግጅት እያደረኩ ነው የሚገኘው። ስለዚህ ይህንን ነገር ለመርዳት ደግሞ በተለይ ሀገር ውስጥ የምትኖሩ እንደ ትብብራችሁ እንድትቀጥሉ ቪፒኤን እያበራችሁ ቪዲዮዎችን እንድትመለከቱ አሳስባለሁ ማለት ነው። ይህንን ቪዲዮ ላይክ፣ ሼር ማድረግ፣ ሰብስክራይብ ማድረግ አይረሳ። በሌላ መረጃ በሌላ ጥንክር ደግሞ እስከምንገናኝ በያላችሁበት ሁሉ ሰላም ተመኘሁላችሁ።